ሁሉ ጊዜ ሰው ስለ መናፍስት ነው የሚያወራው ትላላችሁ። የጨነገፋችሁት እኮ በመናፍስት አሰራር ነው። ዛሬ ወደ ቤተ እግዚአብሔርም ስትገቡ ነፃነታችሁን ያላወጃችሁ እኮ ናችሁ። ነፃነት የላችሁም። ሹክክ ያለ ሽምቅቅ ያለ በእውነተኛ አኳኋን ውስጥ ትሸማቀቃላችሁ፣ በትዕቢት ውስጥ ደግሞ ትጀነናላችሁ። በእግዚአብሔር ፊት እንደ ሐና እንደ ባለ ሞገሷ አልጸለያችሁም። በተዋረደ ዝቅ ባለ ጩኸትና በውስጠኛው ሕይወት ለቅሶ ውስጥ አይደለም ወደ እግዚአብሔር ቤት የገባችሁት። ስለዚህ ፍቅር የላችሁም። አይናችሁ ፍቅር የለውም፣ ፊታችሁ ፍቅር የለውም፣ ልባችሁ ፍቅር የለውም፣ እጃችሁም ፍቅር የለውም፣ ራሳችሁም ፍቅር የለውም። ጭንቅላታችሁ ማለት ነው እሱ ራሱ ፍቅር የለውም። ፍቅር ያደረበት አይደለም። ቅናት ያንጨረጨረው፣ ምቀኝነት የጠበሰው የውስጥ ጠባሳ ቁስል አለበት። ነገ ሌላ አይነት የነርቭ በሽታ ይሆናል። ለምን? ውስጡ የተቀመጠ ክፉ ጠላት አለ። ቶሎ ትጃጃለህ፣ ቶሎ ትንገላጀጃለህ። ደንዝዝህ ነው የኖርከው። የምትናገራቸው ነገሮችም ማደንዘዣዎች ናቸው። ሰውንና ትውልድን የሚያደነዝዝ ነው። አያችሁ፣ የሳሙኤልም ቃል ለእስራኤል ሁሉ ደረሰ። መጀመሪያ ቃለ እግዚአብሔርን ሰማ። ከዛ ሲያወጣው ደግሞ ለእስራኤል ሁሉ ቃለ እግዚአብሔር ደረሰ። ለሁሉ ደረሰ። እግዚአብሔር የተመሰገነ ይሁን። በዩቲዩብ ብዙ ክርስቲያኖች ትልቅ ጉባኤዎች ሰርታችሁ እናንተ ዘንበላችሁ ሆሆበል እያላችሁት እንደምትሉ አይነት አይደለም የኛ ጉባኤ። በዩቲዩብ ከእናንተ ጉባኤ በላይ በአንድ ቀን ይማራል። ወደ ጉባኤያችሁማ እኛን አትፈልጉም እኮ እንደ አይሆንም። እሱ ስለ መንፈስ ነው የሚያወራው ነው። እሱ የሆነ ነገር እሱ አያስፈልግም ነው የምትሉት። በቁም ተቃዣላችሁ። በዛኛው ቅዠት ረጅም ዘመን ሆናችሁ እኮ ስትቃዡ፣ ይሄኛው ደግሞ ወደ ቁም ቅዠት ተለወጠ። በውስጣችሁ የፍቅር ቃለ እግዚአብሔር ኃይል የለም። በፍቅር ገብቶ በፍቅር አይወጣም። በፍቅር ተገልጾ በፍቅር ወደ ውጭ አይታይም። ፊታችሁ የፍቅር አይደለም፣ ክፉ ፊት ነው። አቤት አቤት የክፋት ፊታችሁ በጣም የሚገርም ነው። የክፋት ፊትን የምታነቡት ስትሰግዱና ስትጸልዩ ነው። አለበለዚያ አይታወቃችሁም። እናንተም ጋር ባለው አይነ ጥላ የምትተያዩ ስለሆነ ሁሉም ሰላም ይመስላችኋል። ሁሉ በረከት ያለው ይመስላል። አይደለም። ፊታችን ከማህፀን ጀምሮ ክፉ ፊት ሆኖ እንዲኖር እድሉን አግኝቷል። የቤተሰቦቻችን የተሰወረና ሁሉ ጊዜ በክፋት የጸኑ አባቶችና እናቶች ለኃጢአት ስርየት ጊዜ የሌላቸው በክርስቶስ ሥጋና ደም ታንጸው ያልወለዱን ከመሆኑ ጋር ተያይዞ መንፈሳዊ ተስፋና እውነታዎች የሚታዩብን እንዳንሆን ተዋርደናል። እና ቃሉ ለሁሉ ደረሰ። አያችሁ፣ ሳሙኤል በአምልኮት ጊዜ የተወለደ ነው። በመስገድ ጊዜ አባቱ ሕልቃና ተንበርክኮ ሰግዶ ለሐናንን ማጽናንቷት አበረታቷት ልጁ ተጸነሰ። በፍቅር ውስጥ ተጸነሰ። በክብር ውስጥ በስግደት ውስጥ ተጸነሰ። በምን ጊዜ ነው ተጸነስከው? እናትና አባትን ቀስ ብለህ ጠይቅ ካሉ ከሌሉም በጸሎት ጠይቅ፣ በስግደት ጠይቅ። የእነሱን ኮተት ስለተሸከምህ ከብዶሃል። ነገሮች ሁሉ ከብዶሃል። አገልጋዮች ብዙ ዘመን ተኝታችኋል። ስለ አማላጅ ትምህርት ብዙ እናወራለን። ስለ ቅዱሳን ስለ አማላጅ ትምህርት ብዙ እናወራለን። የምንገልጽላቸውና የምናስተምራቸው ሰዎች አይገባቸውም። እናንተ ራሳችሁ እኮ በህዝቡ ውስጥ ያለው ባህሪ ያልገባችሁም። ስለ አማላጅ እየነገራችሁት መናፍቅ ሆኗል። ስለ ቅዱሳን መላእክት ኃይልና ጥበቃ እየነገራችሁት ሃይማኖቱን ክዷል። ይሄ በጣም አይገርማችሁም? እናንተ የቆማችሁበት ቦታ ላይ የቆመው ህዝብ ሄዶ መናፍቅ ሆኖ ሌላ አዳራሹን ሞልቶታል እኮ። ያልገባችሁ ነገር ምንድነው? ስለ ጠላቱ አላስተማራችሁም። ያስተማራችሁት ጥቅስና ቁጥር ነው፣ ክርክር ነው ያስተማራችሁት። ውስጡ ላይ ያለውን ጠላል አልነካችሁትም፣ አልገሰጻችሁትም። ስለዚህ ኤሊ እኮ ተኝቷል። ኤሊ በተኛበት ጊዜ ሳሙኤልን እግዚአብሔር እየጠራው ነው። ኤሊ ተኝቷል። ሊቀ ካህኑ ተኝቷል። የደብሩ ኃላፊ ተኝቷል። የደብሩ ዋና አለቃ ተኝቷል። ሊቀ ሊቃውንቱ ተኝቷል። እግዚአብሔር ሊቀ ሊቃውንቱን አልነበረም የፈለገው ምስኪን ሆኖ ራሱን ዝቅ አድርጎ በጸሎት የተወለደውን ልጅ ነው እግዚአብሔር የፈለገው።
እናንተ በምን ጊዜ ነው የተወለዳችሁት? በክርክር፣ በክህደት፣ በሐሰት፣ በተንኮል፣ በመቀኝነት ጊዜ አይደል የተወለድነው? ይሄ አይደል? በጠብ ደም በማፍሰስ ሰብአዊ ክብርን በጎደፈበት የሰው ልጆች እንደ ዱር አራዊት እየተባሉ እየተናከሱ እየተጣሉ እየሸተቱ በየመንገዱ ላይ ተጋድመው ጸረ አብዮተኛ ነው እየተባለ የነበረውን ዘመን እንረሳዋለን? አሁንስ ያለውን ሁኔታ ምን ልብ ስላለን ነው? ቅርብ የሆነውን ነገር ሁሉ እኮ ጠፍቶናል። ተመልከተኝ አላልንም። ስለዚህ የምንመለከትበት አይን ደካማ ነው። አስታውሰኝ አላልንም። እግዚአብሔር ለማስታወስ ልብም ሕሊናም አእምሮም ማጣን። የበረከት ተስፋዎችን የታሪክ አምዶችንና የሃይማኖት የተጋድሎና የማሸነፍ ሰማያዊ ክብሮችን ከሰማያዊ ሰራዊት ጋር ያለንን አንድምታ ሁሉ ተተነዋል። ስለዚህ ኤሊ ተኝቶ ነበር። አያችሁ፣ ኤሊ አያደምጥም፣ ሳሙኤል ግን ያደምጣል። የሚያደምጠውን እግዚአብሔር ጠራው። አንደኛ በጸሎት የሚወለዱ ልጆች ያደምጣሉ፣ ሁለተኛ ይሰማሉ፣ ሶስተኛ ያስተውላሉ፣ አራተኛ ያያሉ፣ አምስተኛ አርቀው ያስባሉ፣ ስድስተኛ ነገሮችን በፍጥነት ይለያሉ መንፈሳዊ ስጋዊንም፣ ሰባተኛ ይታዘዛሉ፣ ስምንተኛ ያከብራሉ፣ ዘጠነኛ ፍቅር ይስማማቸዋል፣ አስረኛ ወደ መገለጥ ያድጋሉ። 10 ወደ መገለጥ ነው የሚያድጉት። እዚህ እንዲህ ነው የሳሙኤል ሕይወት። በሳሙኤል ሕይወት ስንማር ይሄ ነው። እግዚአብሔርም ደግሞ ሳሙኤል ሆይ ብሎ ጠራው። ሳሙኤልም ተነስቶ ወደ ኤሊ ሄደና እነሆኝ የጠራኸኝ አለው። እርሱም ልጆ ያልጠራኸውም ተመልሰህ ተኛ ብሏል። ተኛ እንጂ አለው። አይ ካህኑ ተኛ ነው የሚለው እንጂ ንቃ አይልም። አያችሁ፣ አለቃው ተኛ ነው የሚለው። የደብረ አስተዳዳሪ ተኛ ባክህን ያልጠራኸውም አለው። ምንም ዝም ብሎ ተኛ ነው የሚለው። እሱ ተኝቷል። ብዙ ጊዜ እየተኛና ትውልዱን አስተኛ ነው። እኛ ባስተኛ ነው ልክ ደግሞ ሰይጣን ያዘው። ውስጡን የሚመክረው፣ ውስጡን የሚገዛው፣ ውስጡን የሚያታልለው፣ ውስጡን የሚረብሸውና ውስጡን ወዳልሆነ ታሪክ የሚወስደው ከዛም አልፎ ተርፎ እድሜውን፣ ጊዜውን፣ ዘመኑን የሚበላበት ወደ ድንቁርና እና ወደ ቅዠት ዓለም ወስዶ የሚያሰቃየው አይነት የመንፈስ ክፉ ጉዳት ትውልዱ ላይ ያረፈ፣ ሁላችንም ላይ ያረፈ። ስለዚህ ሊቀ ካህኑ ምንድነው የሚለው? ዛሬም ተኙ ተኙ፣ በቃ ተኙ። አልጠራሁም። እኔ መጥራት አይችልም። መጀመሪያውኑ መጥራት አይችልም። ለመጥራት እኮ መጀመሪያውኑ መስማት ማድመጥ ይገባል። ሳሙኤል ግን ገና እግዚአብሔርን አላወቀም ነበር ይላል። እያገለግላል ግን ገና እግዚአብሔርን አላወቀም ነበር። አገልግሎት ላይ እኮ ነው ያለው። ሁለተኛው ሳሙኤል ምዕራፍ 3 ቁጥር 7 ላይ ተመልከቱ። ሳሙኤል ግን ገና እግዚአብሔርን አላወቀም ነበር። አይገርም? እያገለገለ እኮ ነው። መብራቱ አልጠፋም። ታቦቱ ጋር ነበረ። ታቦቱ ፊት ነበረ። ገና እግዚአብሔርን አላወቀም ነበረ። የእግዚአብሔርም ቃል ገና አልተገለጠለትም ነበር ይላል። በቃሉ አልተገለጠለትም ነበር ይላል። በቃሉ ገና ቃሉ አልገባንም ወገኖች። ገና ደግሞ አላወቅንም። የእግዚአብሔርን ኃይልና ክብር ገና አላወቅንም። ብናቅ ኖሮ ስንቴ በተስማማን፣ ስንቴ በተወዳጀን፣ ስንት ጊዜ አብረን በቆየን፣ ስንቴ በተመካከርን፣ ስንት ጊዜ በተወያየን። ገና አንተዋወቅም። ቤተክርስቲያን እንደው ቀድሞ አባቶቻችን ቤተክርስቲያን ብለው ጠርተውልን እኛም ሄደን እየተማጸን በግድ ነው የምንተያየው እንጂ መተያየት እንኳን አትፈልጉም እኮ። አንዱን አንዱ ማየት እኮ አይፈልግም። ጥሪ እናቀርባለን። ጥሪ ሄደን ጥሪ ቀርቦልን ጥሪ ስንሄድ ፊታችሁ ይቋጠራል እኮ። አቤት ጥላቻችሁ እኮ ይነበባል። በባህሪያችሁ ውስጥ ታጉረመርማላችሁ። መባረክን አልያዝን። በመወለድ መንፈሳዊ ኃይልና ጸጋን አላገኘ። ለኑሮ ነው ቤተክርስቲያንን የተጠጋ ነው። ለኑሮ፣ ለስልጣን፣ ለከፍታና ለገዥነት ነው ወደ ቤተክርስቲያን የገባ ነው እንጂ ለእግዚአብሔር ክብር ለመገለጥ ሌላውን አክብረን በክብርና በሞገስ ሰዎች አድገው ታሪካዊ የሆነ የህይወት ብርታት እንዲይዙ ለማድረግ አይደለም። እና ገና የእግዚአብሔር ቃል አልተገለጠም።